እህታችን አሲያ ሙአዝ ቤት ገብታ አንዳንድ ነገር ስትናገር ነበርና እኔ ሲፈልጉ አህባሽ ይሉኛል ሲፈልጉ ወሃቢያ ይሉኛል ግልጽ ወሃቢዮች ራቂ ተብለሽ አይ ኮሜንት ላይ ደብደብ ያረጉኛል ማለት ነው። የሆነ ነገር ለሆነ ነገር ሳረግ አንቺ አህባሽ የአህባሽ እኔ ሙስሊም ሽርክ ቀልብ ላይ ያለ ነገር ነው አይደለም። አንድ ሰው አንድ ነገር ሲናገር ስህተት ካየ ያንን ታርመዋለ። ከዛ በተረፈ ግን እኔ ማንም ሰው ላይ ታፔላ ለመለፍጠፍ አልችልም። ያንቱ ፍቅር ያንቱ ማመውደዲ ቤት ቀልሶ ይኖራል ከኔ ሆዲ ችሎ አይገልጸው ዜማዬም የኔ መዲ አያስቀምጥ አያስቆም አያስኬዲ ይህንን ያክል ፍቅር ካለህ መከተል ብቻ ነው። በማሲንቆ በክራር ታጅበህ ሴት ከወንድ ተቀላቅለህ መጨፈር የረሱል ሰለላሁ ዐለይሂ ወሰለም ፍቅር መግለጫ ሳይሆን በማጭበርበር ገንዘብ መሰብሰብ ነው። ሰላም አለይኩም። ሙአዝን ስንቃወም ለምን ነው የምትሉ ሰዎች ምናልባት በስሱም ቢሆን ላስረዳችሁ እችላለሁ። ከ2500 ኮሜንት 50-60ዎቹ ያልገባችሁና ሳይገባችሁ አሰላሙ አለይኩም ወራህመቱላህ ወበረካቱ ሐባይቢ። እንግዲህ ትናንትና እህታችን አሲያ ሙአዝ ቤት ገብታ አንዳንድ ነገር ስትናገር ነበርና እኔ ሲፈልጉ አህባሽ ይሉኛል ሲፈልጉ ወሃቢያ ይሉኛል ግልጽ አንድና አንድ አህባሽ ናት። በርካታ ኡስታዞች ተናግረውታል። እዚህ ጋር ግን ህዝቡን ግራ ለማስገባትና ከሁለቱም በኩል ፎሎ ለመሰብሰብ ተከታይ እንዲኖራት እያጭበረበረች ነው። በግልጽ እስኪ እዛ ገብታ ያወራችውን ነገር አብረን ሪያክት እያደረግን እንሰማታለን ማለት ነው። ኦኬ ፐርሰናል ይሄ እንትንን ነው ማውረድን ነው ሰው የሚፈልገው። አንዳንዱን ስታየው ማለት ነው ስነ ምግባር የሚቃወም ከሆነ ዳትስ ፋይን ፐርሰናል እዛ ነገር ላይ ላትግባባ ትችላለህ። ግን አንተ እዛ ቦታ ላይ አውርዶና ቆሻሻ ንግግር መናገር አላሁ ረቡል ዒዛ አይወደውም እና ማንም ፐርሰናል ተናገረ ይሄ ልጅ ሽርክ ነው የሚያስተላልፈው እኔ መስራት እችላለሁ። ይሄ ሰው የሽርክ ሰው ነው። ይሄ ሰው ሐስቡናላህ እንግዲህ ሽርክ ቀልብ ላይ ያለ ሐስቡናላህ ማለት እኛ ነው። አንቺ ሽርክን እየደገፍሽ ከሽርክ ጎን ቆመሽ የምታስፋፊ አንቺ ነሽ። ከዛ በተረፈ ግን እኔ ማንም ሰው ላይ ታፔላ በርካታ ኡስታዞች አርመውታል። ምንድነው ነው አልመለስም ብሎ ነው ሙአዝ ማንም ይሁን ማንም ማስተላለፍ የሚፈልገውን ትምህርት ማስተላለፍ ይችላል። ግን አንዱን ዝቅ አርጎ እኔ እንዳንቺ አይነት አስመሳይና ያን ብቻ ነው እንጂ ሌላ ሁሉ የገባ መልእክት የሚያስተላልፋል ዳዕዋም ያደርጋል። ይሄ ብቻ ነው። እናንተም ላ ኢላሃ ኢላላህ ወንድሞቼ ናችሁ። አብሽሩ አይ አፍወልን ብያለሁ የጀማዓሽ አፍወልን እኛ ግን ላ ኢላሃ ኢላላህ እያልን እኛን አክፍረውናል እያሉ አንድ ቀን እንደው ወይዘሪት አሲያት ቤት ጀግናችን ቤት እንደው ገስት ላይ ቁጭ ብትል እንደው ቀን ብትቆርጡ ደግሞ ብዬ አስባለሁ። እንደው እሷ ብትመራ ያ ሀባሾች ጀግና ነው። ያው እንግዲህ ሲቲና አሲያም እንግዲህ አወሉ ሸሂደቲን እንግዲህ ፊል ኢስላም የመጀመሪያው እንግዲህ ሸሂድ በእስላም እሷ አይደለችም። እንግዲህ አሁን በዚህ ጉዳይም ከሴቶች ደግሞ አወሉ ሙሻሂዳ ራሷ ደግሞ የሆነችውን ሰው ሆነ እንድናገኛት ተመልከቱ። ያ ሀባሽ ከማን ጋር እንደሚያመሳስል ብዙ ደግሞ እንጠብቃለን። ብዙ ያው እኛ ደረሶች ነን። ያው ሐድራ ላይ ነው ብዙም ያው ከኪታቡ ብዙም እንትን አላለም። በሙአዛው ነው አሁን እኔም እዚህ ቲክቶክ ላይ እንትን ያልኩት ሐድራ ላይ ቂማ ላይ ያለ ከነዚህ ከወሃቢዮች ራቂ ተብለሽ አይ ኮሜንት ላይ ደብደብ ያረጉኛል ማለት ነው። የሆነ ነገር ለሆነ ነገር ሳረግ አንቺ አህባሽ የአህባሽ እኔ ሙስሊም ነኝ ላ ኢላሃ ኢላላህ ያለ በሙሉ ዓለም ላይ ያለው ወንድሞቼ በትክክል አህባሽ ነሽ። ይሄን ሁሌም ማረገው ለምን ሰውን ታጭበረብሪያለሽ? አህባሽነትሽማ ግልጽ ነው። በሁለቱም በኩል የምደበድቡኝ ምስክር ሁሉ ልይዝ እናንተም ኤኒ ታይም እኔ ቤቴ ለሁሉም ነው ክፍት። ለሌላው ክፍት እንደሆነው ለእናንተ ክፍት የማይሆንበት ምንም ምክንያት የለም። አያችሁ ግን ምንድነው እኔ ቤቴ እየደገፈች ነው። ተመልከቱ አንድ ሰው መልእክት ሲያስተላልፍ ወይ ሲናገር አንድን የሚያወርድ ንግግር ሌላውን ወንድሙን የሚያወርድ ንግግር አትናገሩ ብቻ ነው። ይሄ ብቻ ነው እኔ የምፈልገው ማለት ነው እንጂ እኛ ግን አንቺ ቤት ያነሱ ስማችን ሲያነሱ እንደፈለገው ስለኛ ሳይወሩ ላ ኢላሃ ኢላላህ ያለ ወንድሞች ይሻላል ማለት አቤት ውሸት አቤት ያገቡ ወሬ አበዛችሁ ሐስቡናላህ ወነመለኩ አቡ በሉኝ ብያለሁ። አቋምሽ ያስጠላል። እኔ አቋሜ እኮ
ላኢላሃ ኢላላህ ያለ ሰው ጋር በሙሉ መገኘት ነው አቋሚ። አቤት አቋምሽ አህባሽ ነው። እንስማ መረጃ አይደል ደግሞ ላመስግነው የጠራው ስሙ መረጃ አይከባየው ሽርክ እንዴት እንደምትደገፍ ቦታ ከዛስ ቀጥሎ ጉድህን ሊያመጣልህ ነው። የውዳችሁ መውደድ መውጁድ ያለው ቦታ ትሰማኛለህ ነሽሪያ አድማጭ ሁሉ ሙዓዝ ሐቢብ አላሁ መውጁዱን ቢላ መካን የሚለው መፈክር ይዞልህ መጥቷል። በነሺዳው አላህ ያለ ቦታ ነው ሲባል መጨረሻ ላይ አላህ የለም የሚለውን ያሳያል። ስለዚህ ነሺዳ ብዙ ጣጣ ይዟል። ራቁ፣ አታዳምጡ። አላህ ከአርሽ በላይ ከፍ ለማለቱ ከቁርአን ከሐዲስ ታሲያ ደግሞ ትደግፈዋለች፣ መረጃ ማምጣት ይቻላል። ሰፖርት አደረገዋለች። መረጃ የሌለው የጨለማ ውዝግዝግ ውስጥ አትነከር። አላሁ መውጁዱን ቢላ መካን ቁርአን ሐዲስ ሰለፎች አላስተማሩንም። የአንዱ የሰፈር ፉከራ ናት። ያንቱ ፍቅር ያንቱማ መውደድ በቀልሶ ይኖራል ከነወድ ችራገሰው ዘማይ ምንም ምድር እንግዲህ ይሄ ሽርክ አይደለም፣ ሽርክ አይደለም የሚናገረው ከኔ ሆዲ ችሎ አይገልጸው ዜማዬም የኔ መዲ አያስቀምጥ አያስቆም አያስኬዲ። ይህንን ያክል ፍቅር ካለህ መከተል ብቻ ነው። በማሲንቆ በክራር ታጅበህ ሴት ከወንድ ተቀላቅለህ መጨፈር የረሱል ሰለላሁ ዐለይሂ ወሰለም ፍቅር መግለጫ ሳይሆን በማጭበርበር ገንዘብ መሰብሰብ ነው። በረሱል ሰለላሁ ዐለይሂ ወሰለም ላይ እየዋሸህባቸው ነው። አያስኬድ አያስቆም አያስቀምጥ ምን ማለት ነው? ይኸው ተቀምጥ አይደል እንደሚጨፍረው ውሸታም የምን መሄድ ብቻ እየዘለልክ አይደል እንደ የሚጨፍረው? ቃለ ረሱል ሰለላሁ ዐለይሂ ወሰለም ላ ተክዚቡ ዐለየ ፈኢነሁ መን ከዘበ ዐለየ ፈልየልጅ ናር። በእኔ ላይ አትዋሹ፣ በእኔ ላይ የሚዋሽ ሰው እሳት ውስጥ ይገባልና። ወቃለ ረሱል ሰለላሁ ዐለይሂ ወሰለም መን ከዘበ ዐለየ ሙተዓሚደን ፈሊተበወእ መቅዓደሁ ሚነ ናር። በእኔ ላይ ሆን ብሎ የሚዋሽ ሰው መኖሪያውን ጀሃነም እሳት ውስጥ ያድርግ። ወቃለ ረሱል ሰለላሁ ዐለይሂ ወሰለም ኢያኩም ወልከዚብ ፈኢነ ልከዚበ የህዲ ኢለል ፉጁር ወኢነ ልፉጁረ የህዲ ኢለል ናር ወኢነ ረጁለ ለየክዚብ ወየተሐረ ልከዚበ ሐታ ዩክተበ ዐንደላሂ ልከዛባ። ውሸትን ተጠንቀቁ፣ ውሸት ወደ አመፅ ይመራልና፣ አመፅ ደግሞ ወደ እሳት ይመራልና። ሰውየው ውሸትን በመዋሸት ላይ ይጠባበቃል አላህ ዘንድ ውሸታም ተብሎ እስከሚጻፍ ድረስ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ኧረ ሙዓዝ ጉዱ ምን ያልቃል ይልና ቢላሂ ኹዝ ቢየዲ ሙሐመዲ። ይህ ደግሞ ከባድ ሽርክ ነው። ሙሐመድ በአላህ ይሁንብህ እጄን ውሰድ። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ እጅተኒቡ ሰብዐል መውቢቃት፣ ሰባት አጥፊ ወንጀሎችን እራቁ። አንደኛው ምንድነው? አሽርኩ ቢላህ በአላህ ላይ ማጋራት ነው። ወቃለ ረሱል ሰለላሁ ዐለይሂ ወሰለም መን ለቂየ አላሁ ላ ዩሽሪክ ቢሂ ሸይአን ደኸለ ጀነህ ወመን ለቂየሁ ዩሽሪክ ቢሂ ሸይአን ደኸለ ናር። ምንም ነገር ሳያጋራ አላህን የተገናኘ ጀነት ገባ፣ በአላህ ላይ እያጋራ አላህን የተገናኘ እሳት ገባ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ሙዓዝ ሐቢብ ወደ ሽርክ እየተጣራ ነው። ነገር ግን ህዝቡ መቀመቅ ውስጥ መግባቱን አላወቀም። እየሳቀ ተቀብሎታል። ተደስቶ ከሙዓዝ ጋር ይጨፍራል። አሁን ብትደሰት ነገ በለቅሶ ብድርን ትመልሳታለህ። ቶሎ ተውባ አድርግ። ሰላም አለይኩም። ሙዓዝን ስንቃወም ለምን ነው የምትሉ ሰዎች ምናልባት በስሱም ቢሆን ላስረዳችሁ እችላለሁ። ከ2500 ኮሜንት 50-60ዎቹ ያልገባችሁና ሳይገባችሁ ዝም ብላችሁ ኮሜንት የጻፋችሁ ስላላችሁ ለእናንተ ልነግራችሁ እወዳለሁ። ሙዓዝ ሐቢቢ ቅሞ ሲመረቅን የሚጨፍርበት ስታዲየም በመዳም ቅመሞች አማካኝነት መገንባት የለበትም፣ አሊያም በስደተኞች አማካኝነት መገንባት የለበትም። እነዚህ ስደተኞች የተቸገረን ይረዳሉ፣ የታመመን ያሳክማሉ፣ ቤተሰብን ይረዳሉ። 18 ሰዓት ሰርተው 2 ሰዓት ረፍት አድርገው ነው ይሄንን ገንዘብ የሚያገኙት። በክሎሮክስ እግራቸው ተበጣጥሶ በሐማም ሽታ በሽንት ቤት ሽታ ኩላሊታቸው በሽተኛ ሆኖ ነው ይሄን ገንዘብ የሚያገኙት። ስለዚህ እነሱን ሞቲቬት እያደረግን ያለነው ለምንድን ነው? መረዳት ያለባቸውን ሰዎች እንዳቁ ነው እየረዳናቸው ያለነውና እየመከርናቸው ያለነው። እነሱን ነው የምናነቃቀው። አንተ ጉልበት እያለ ሰርተ መብላት ያልቻልክ ሰውዬ እንዴት ነው 12 ሚሊዮን ብር ልትረዳ የምትችለው? ያውም ቅመህ ለምትጨፍርበት ስታዲየም መሆን የሌለበት ነገር። በአላህ ስም እኮ ነው የምትነግደው። አንተ በአላህ ስም የምትነግደው አልበቃ ብሎ ከሰዎች እንደዚህ ብለህ አስመስለህ ለመቀበል ትሞክራለህ እንዴ? እንደሚጨፍር እያያቸው ሐባይቢ እንግዲህ እኛ ተጠንቀቁ ብለናል። እህታቴ እዚህ ጋር መታ ሰውን ልታወናብር ትሞክራለች። እኔ ሲፈልጉ ወሃቢያ ይሉኛል፣ ሲፈልጉ አህባሽ ይሉኛል። አህባሽ ነሽ። በቃ አቋምሽን ትክክለኛ አቋምሽን ያዥ። እኛንም ድሮ እንደዚህ እያልሽ ነበር ምታታይ ነው የነበረው። እኔ እኮ ሙቤ መውሊድ እኮ ማከብረው ሰውን የተራበን ለማብላት ነው። እንደዚህ የተራበን ለማብላት ምን ነው መውሊድ መጠበቅ አለበት እንዴ? በአመት አንዴ ተጠብቆ ነው እንዴ? እንደዚህ እያለች ነበር እኛን የምታታለን። እንዳትታለሉ እሺ።
ወቁ፣ አቋማችን ወቁ። እኛ ማንም ሰው ጋር ችግር የለብንም፣ ግን ፈሳድን ሽርክን እንዲስፋፋ አናረግም፣ እንቃወማለን። በአላህ ላይ እያሻረከ እያወቀች እንደውም ቤትን ከፍተ ከፈለገች ስቴዲዮን እንዲገነባ ከጎኑ እንደምትቆም እያሳየች ነው። ሰምታችኋል እንግዲህ ቪዲዮ ላይ። ስለዚህ በተሻለ መጠን ሁላችሁም ይህን ቪዲዮ ሼር አድርጉት፣ ጥንቃቄ አድርጉ እህቶች። መብታችሁ ነው እናንተ የፈለገውን ሰው መደገፍ፣ መከተል፣ ብራችሁን ለፈለገ መስጠት መብታችሁ ነው። ግን እኛ ግን ለእናንተ ጥንቃቄ አድርጉ ብለን ነው የምናስተላልፈው። ከፈለጋችሁ ብራችሁ ነው፣ የፈለገ ቦታ ስጡ፣ መብታችሁ ነው። ግን ማስጠንቀቅ አለብን። እኛን የሚከተሉን እህት ወንድሞቻችን በርካታ አሉ። ከነዚህ አይነት ሰዎች ጥንቃቄ እንዲያደርጉ ማስተላለፍ ያለብን እናስተላልፋለን። ለምን ኩሉ ራዒን መስኡሉን አን ራዕየቱ፣ ሁሉም ለኃላፊነቱ ይጠየቃል። ስለዚህ እህቶቼ ወንድሞቼ እናንተም ኃላፊነት አለባችሁ። ይህን ቪዲዮ በደንብ ሼር አድርጉት ለህዝቡ እንዲዳረስ። በሚቀጥለው ቪዲዮ እስከምንገናኝ አሰላሙ አለይኩም ወረሕመቱላህ